ወረቀት ላይ የተጻፉ የተለያዩ ዳታዎች ይኖሯቸዋል። ለምሳሌ እዚህ ጋር የምታዩት ዳታ አለ፣ አውርጄው ነው ይህንን። እንደዚህ አይነት ነገሮችን ወደ ኤክሴል ለመቀየር ታይፕ ማድረግ አይጠበቅባችሁም። እናንተ ጋር በጣም ረጅም ሊሆን ይችላል። ይሄኛው ሳምፕል ነው። ይህንን አሁን ቀጥታ ወደ ኤክሴል ለማስገባት ኤአይ መጠቀም ትችላላችሁ። ማንኛውንም ኤአይ መጠቀም ይቻላል። ለምሳሌ ቻትጂፒቲ ልንጠቀም። ቻትጂፒቲን ከከፈታችሁ በኋላ ፎቶውን ይህን የመደመር ምልክቱን ነክታችሁ ትጭኑታላችሁ፣ ወይም ኮፒ ፔስት ማድረግም ይቻላል። ይኸውና ፎር ኤክሴል ብዬ ነበር ፎቶን ያስቀመጥኩት፣ እዚህ ጋር እጭነዋለሁ። ከዛ ታዙታላችሁ ማለት ነው። ኮንቨርት ቱ ኤክሴል ፋይል እንዳልኳቸው ይሄ የወረደ ስለሆነ አንዳንዱ አማርኛው ፊደላቱ ላይ ታዩት ይችላሉ። እናንተ በእጃችሁ የጻፋችሁትን ትጠቀማላችሁ ማለት ነው። አሁን ይህንን ከዛ ልላከው እዚህ ጋር ጨርሶልኛል፣ ኮንቨርት አድርጌዋለሁ ብሎኛል። ይሄውና ከዛ ከፍተን ወይም ዳውንሎድ አድርገን መጠቀም እንችላለን። ለማውረድ እዚህ ጋር የዳውንሎድ ምልክት አለች፣ እችን ትነካላችሁ። ዳውንሎድ ሆነ። ከዛ እዚህ ጋር መተን መክፈት ነው። ይሄውና እዚህ ጋር ከፍተዋለሁ። በዚህ መልክ እንደምታዩት አስገብቶታል ማለት ነው። በቅንፍ ውስጥ ያሉትን አማርኛዎችን አላስገባልኝም። እነሱን እንዲያስገባ ደግማችሁ ማዘዝ ትችላላችሁ ማለት ነው። በተመሳሳይ ጉግል ጄሚናይ ላይም ልናዘው እንችላለን። የተሻለ አማርኛም ይረዳል። እንምጣና ለምሳሌ ፕላስ ምልክቱን እንካ። አንድ አይነት ነው ስቴፑ። ይኸውና ፎቶ እዚህ ጋር መተን እንጫ ነው። አሁን ደግሞ በአማርኛ ልዘዘው። ለምሳሌ ወደ ኤክሴል ፋይል ቀይርልኝ፣ ምንም ጽሁፍ እንዳታስቀር፣ አማርኛ ይግባ ብየዋለሁ። እዚህ ጋር ልክለታለሁ። አማርኛውም እንዲገባ ተመልከቱት። ተዘጋጀ። እዚህ ጋር አማርኛውም አልቀረም። ከዛ በኋላ አንድ ኤክስፖርት ማለት ትችላላችሁ፣ ወይም ኮፒ ማድረግ ይቻላል። እዚህ ጋር ኮፒ ብንለው ቀጥታ ከዛ ማይክሮሶፍት ኤክሴላችን እንከፍታለን። ለምሳሌ አዲስ ልክፈትና እዚህ ጋር መተን ኮንትሮል ቪ እንላለን፣ ወይም እዚህ ጋር መታችሁም ፔስት ማድረግ ይቻላል። ከዛ እንደምታዩት ይህንን ማስተካከል ላው ላይ የምሰሩት የተለያየ ስራ ካለ ኤዲት ማድረግ የመሳሰሉትን ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ፣ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱን የምታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።